ሰው ቢበድለን ውጫዊ አካላችን ነው የሚበድለው፣ አካላችን ነው የሚበድለው ይጎዳው፣ ገንዘባችንን ነው የሚጎዳው። ሰው ግን ራሱን ሲበድል የሚበድለው ነፍሱን ነው። አንድ ያለችው ነፍሱ የሰው ልጅ ነፍሱ ከአይኑም ከእጁም ከእግሩም ከንብረቱም በላይ ናት። ገንዘብ ይተካል፣ አካል ይታከማል። ትልቁ በደል ነፍስን መበደል ነው። ነፍሳችንን የምንበድለው ከማንም በላይ እኛ ራሳችንን በምን አላህ የከለከለንን በመዳፈን። ሰዎች አካላዊ ጥቃት አድርሰውብን ከምንጎዳው በላይ ወንጀል ስንሰራ ነፍሳችን ትጎዳለች። ከአላህ ጋር ያለን ግንኙነት ይበላሻል። አላህ በተከበረው ቃሉ ቁርአን ውስጥ ያለ ረዥም መሐላ ምሎ የነገረን እውነታም ይሄ ነው። ቀድ አፍለሐ መን ዘካሃ ወቀድ ኻበ መን ደሳሃ። ቁርአን ላይ የተለያዩ የመሐላ አይነቶች አሉ። ቁርአን ውስጥ ካሉ መሐላዎች ሁሉ ረዥሙ መሐላ የተማለው የነፍስን ጉዳይ ለመግለጽ ነው። የነፍስን ጉዳይ ሁኔታ ለማሳሰብ ነው። ብዙ መሐላዎችን ምሎ መጨረሻ ላይ አላህ ምን አለ? ቀድ አፍለሐ መን ዘካሃ፣ ነፍሱን ያጠራት ያጸዳት ሰው የጠበቃት የተንከባከባት ሰው ዳነ፣ ተሳካለት። በተቃራኒው ደግሞ ነፍሱን ያቆሸሻት ያዋረዳት ሰው ደግሞ ከሰረ፣ አፈረ፣ ተዋረደ ይላል። ቁርአን ውስጥ ከፋቲሃ እስከ ሱረቱ ናስ በንቀራ ብናገላብጥ የነፍስን ጉዳይ ለመንገር ከተማለው የበለጠ ረዥም ተደጋጋሚ መሐላ የለም። አንድ መሐላ፣ ሁለት መሐላ፣ ሶስት መሐላ እናገኛለን ለአንድ ለትልቅ ጉዳይ ሁለት ሶስቴ ይምላል አላህ። ግን 10 አካባቢ መሐላዎችን ምሎ አላህ የነገረን ነገር ቢኖር ምንድነው? ነፍሱን ያጸዳት ሰው ዳነ፣ ትልቅ ሰው ሆነ፣ ያሰበው ተሳካለት። በተቃራኒው ደግሞ ነፍሱን ያቆሸሻት ያረከሳት ሰው ደግሞ ከሰረ፣ ተዋረደ ይላል። ነፍስ በምንድን ነው የምትቆሸው፣ የምታንሰው፣ የምትዋረደው? በወንጀል አላህን በማስቆጣት። ነፍስ በምንድን ነው የምትጠራው፣ የምትጸዳው፣ የምታድገው ከተባለ ደግሞ አላህን ተባረከ ወተዓላ በመታዘዝ መልእክተኛውን በመታዘዝ ኸይር ስራ በመስራት ከወንጀል በመራቅ ነው። ስለዚህ በ12ቱም ወራት ዓመቱን ሙሉ እድሜ ልካችንን ማለት ከእናታችን ሆድ ወተን ከዱንያ ወተን ቀብር እስክንገባ ድረስ ወንጀልን ልንርቅ ልንጠነቀቅ ይገባናል። ወንጀል ዱንያንም አኼራንም ያበላሻል፣ ቀልብን ያደርጋል፣ ርዝቅን ያጠባል፣ አካልን ያደክማል፣ ልብን አእምሮን በአግባቡ ስራውን እንዳይሰራ ያደርገዋል። የኢማንን ኑር ፊት ሰውነት እንዲያጣ ያደርጋል። የሰው ልጅ ኸይር ስራ በሰራ ቁጥር ከወንጀል በራቀ ቁጥር አእምሮው ይበስላል፣ ልቡ ጤነኛ ይሆናል፣ አኼራን አሻግሮ ማየት ይችላል። የሰው ልጅ ወንጀል ሲሰራ ወንጀል ሲደራርብ ሲደጋግም ደግሞ አቅሉ ይታወራል፣ ልቡ ይበላሻል፣ አኼራን አሻግሮ ማየት አይችልም። ምትፈርሰዋን ዱንያን እየገነባ እያሳመረ ዘላለማውያን አኼራውን ወና ያደርጋል፣ ባዶ ያደርጋል። ይሄን የሚጋርደው አኼራን አሻግሮ እንዳያዩ ለአኼራ ይበልጥ እንዳይጨነቁ የሚያደርገው ወንጀል። አካልም ይደክማል፣ ይሰንፋል። ወንጀል በበዛ ቁጥር የሰው ልጆች ኸይር ስራ መስራት ዳገት መውጣት ይመስላቸዋል። ሶላትን በአግባቡ መስገድ ይከብዳቸዋል። ሰደቃ ለመስጠት እጃቸው ወደ ኪሳቸው አልገባም ይላቸዋል። መላሳቸው ለዚክር አልንቀሳቀስም ይላቸዋል። ስለዚህ ወንጀል አካልን ያደክማል፣ ልብን ያደክማል፣ የልብ አይንን ያሳውራል፣ ለአኼራ እንዳይነሳሱ ያደርጋል። ወንጀል ሲደጋገም ደግሞ ይለመዳል፣ ይወደዳል። የሰው ልጅ ወንጀልን ደግሞ ደጋግሞ ሲሰራ ሰውነት ወንጀሉን ይለምደዋል፣ ከመልመድ ከፍ ብሎ ይወደዋል። ይህ ደግሞ እንዳይተወብቱ በር ይዘጋል። ሳያቅድ ሳያስብ ወንጀል ላይ የወደቀ ሰው ቶሎ ተውበት የማድረግ እድሉ ሰፊ ነው። ወንጀልን የዕለት ተዕለት ስራው ያደረገ ልማዱ ያደረገ ሰው ወንጀል ከሰውነቱ ጋር ይዋሃዳል፣ ይላመዳል። ተውበት ማድረግ እጅግ በጣም ለሱ ከባድ ይሆናል። ሲበዛ የዕለት ተዕለት ስራ ሲሆን የዕለት ተዕለት ንግድ ሲሆን ደግሞ የአላህን እርግማን ያስከትላል፣ የመላእክቶችን እርግማን ያስከትላል። ወንጀል የሚሰሩ አላህና መልእክተኛው የከለከሉትን ሆን ብለው የሚዳፈሩ አላህ ይረግማቸዋል።